ፈጽሞ በድጋሚ ጦርነት አንጀምርም። ጄኔራል ታደሰ ወረደ ከመከላከያ ጋር ጦርነት ውስጥ አንገባም ሲሉ የሰጡትን ማረጋገጫ እንመለከታለን። ከዚህ ውጪ ህወሓት ጌታቸው አዲስ አበባ ላይ ሆኖ እያሴረብን ነው ሲሉ ወንጅሏል። ዝርዝር መረጃውን እንመለስበታለን። የኢትዮጵያ ፌደራል ፖሊስ ለአሜሪካ ኤምባሲ አነጋጋሪ መግለጫ ምላሽ ሰጥቷል። ኤምባሲው በአዲስ አበባ ለሚደረግ እንቅስቃሴ የሰጠው ማስጠንቀቂያ ምንን የሚመለከት ነው? ፖሊስ ለዚህ መግለጫ የሰጠውስ ምላሽ ምን ይመስላል? እንቃኘዋለን። እጅግ አነጋጋሪውና ጅቡቲ በኢትዮጵያ ላይ የቀየረችው የመጣችው ፖሊሲ በኢትዮጵያ ባለስልጣናት ዘንድ ቁጣ አስነስቷል። ትንሹ ሀገር ግብጽ ጋር ማሴር ጀመረች እየተባለ ነው። በስፋት እንመለከተዋለን። እንዲሁም የምድር መገናኛ መንገዶች ሙሉ በሙሉ ተዘጋጉበትን የኢትዮጵያ ክልል ጉዳይ ማካተናል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ የመረጃ ጥንቅሮቻችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያዳመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የምድር መገናኛ መንገዶች ሙሉ በሙሉ ተዘጋጉበት የኢትዮጵያ ክልል የቤኒሻንጉል ጉሙዝን ከመሃል ሀገር የሚያገናኙ ሁሉም መንገዶች ከ6 ዓመት በፊት ጀምሮ ዝግ መሆናቸው አንድ የህዝብ እንደራሴዎች ምክር ቤት አባል ተናግረዋል። ቤኒሻንጉል ጉሙዝን ከፌደራል ጋር የሚያገናኙት በነቀምት አሶሳና በጎጃም ቻግኒ ያሉት ሁለት መንገዶች መሆናቸውን የጠቀሱት የህዝብ እንደራሴው መንገዶቹ እስካሁን ድረስ ለ6 ዓመታት ዝግ በመሆናቸው ህዝቡ እየተቸገረ ነው ብለዋል። በዚህ ምክንያት ከክልሉ ወደ መሃል ሀገር መጓጓዣው ብቸኛው መንገድ አውሮፕላን መሆኑን አስረድተዋል። በዚህም የተነሳ የሸቀጦች መድኃኒት እጥረት እንዲሁም በተለይ አቅም የሌላቸው ሰዎች በተለያዩ ጉዳዮቻቸው ወደ አዲስ አበባ ለመምጣት ከፍተኛ ችግር ውስጥ መውደቃቸውን እንደራሴው ጠቅሰዋል። እንደራሴው ይህንን የተናገሩት ከትናንት በስቲያ በፓርላማው የከተማና መሰረተ ልማት ሚኒስቴር የ9 ወራት ዕቅድ አፈጻጸም ውይይት በተካሄደበት ወቅት ነው። ለጥያቄው መልስ የሰጡት የኢትዮጵያ መንገዶች አሰራር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን ጥያቄውን እንዳለ ብንወስደው ይሻላል ብለው በጸጥታ ችግር ምክንያት ግንባታቸው የተስተጓገሉ መንገዶችን ግንባታ መልሶ ለመጀመር እየተሰራ እንደሆነ አስረድተዋል። ይህም የቤኒሻንጉል ጉሙዝን ከመሃል ሀገር ጋር የሚያገናኙ መንገዶችን ይጨምራል ብለዋል። ፈጽሞ በድጋሚ ጦርነት አንጀምርም። ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ በትግራይ በድጋሚ ጦርነት የሚነሳበት ምክንያት እንደሌለ አረጋግጠዋል። ጄኔራል ታደሰ ይህንን ያሉት ከአፍሪካ ህብረት የፕሪቶሪያው ስምምነት መከታተያና ማስከበሪያ ተልዕኮ ኃላፊ ሜጀር ጄኔራል ሳማድ ኦሴዴ ጋር ባደረጉት ውይይት ላይ መሆኑን የክልሉ ቴሌቪዥን ዘግቧል። አዲሱ የጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የትግራይ ጸጥታ ኃይሎች ለፕሪቶሪያ ግጭት ማቆም ስምምነት ተግባራዊነት ከፌደራል መንግስቱ ጋር በቅርበት እንደሚሰራ ለጄኔራል አሶዴ እንዳረጋግጡላቸው ዘገባው ጠቅሷል። በአንዳንድ ወገኖች ዘንድ በትግራይ ሁለተኛ ጦርነት ሊቀሰቀስ ይችላል የሚል ስጋት እንደነበር የተናገሩት ጄኔራል ታደሰም የጊዜያዊ አስተዳደሩ ትኩረት ማገገም፣ በመልሶ ግንባታና ተፈናቃዮችን በመመለስ ላይ ብቻ እንደሚሆን ለኃላፊው ነግሯቸዋል ተብሏል። ከትግራይ ክልል ጋር በተገናኘ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የጌታቸው ረዳ ቡድን አሁንም የትግራይን ህዝብ አንድነት ለመከፋፈል እየሰራ ይገኛል በማለት አዲስ ባወጣው መግለጫ ከሷል። የደብረ ጽዮን ቡድን የጌታቸው ቡድን በመገናኛ ብዙሃን አማካይነት በህወሓት ላይ የስም ማጥፋት ድርጊቶችን የሚያሰራጨው በጫና ወደ ስልጣን ለመመለስ በማሰብ ነው በማለትም ከሷል። ጌታቸው ቡድን የዘር ማጥፋት ወንጀል ፈጻሚዎችን ነጻ ለማስደረግና በአንጻሩ ህወሓትን ተጠያቂ ለማድረግ ያለመታከት እየሰራ ይገኛል በማለት የደብረ ጽዮን የህወሓት ክንፍ ክሱን አሰምቷል። ጌታቸው ረዳ ከሰሞኑን በሰጡት ቃለ ምልልስ የህወሓት አመራር በስልጣን ቅርምት ውስጥ ገብቷል፣ ይህ ደግሞ ከጥቂት ጊዜያት በኋላ ህልውና እንዲከስም ምክንያት ሆኗል ማለታቸው ይታወሳል። ለዚህ ያቀረቡት ምክንያት ምርጫ ቦርድ ከአንድ ወር በኋላ ግንባሩ ሊሰርዝ እንደሚችል በመጠቆም ነው። የመረጃ ጥንቅራችን ቀጥሏል። የኢትዮጵያ ፌደራል ፖሊስ ለአሜሪካ ኤምባሲ አነጋጋሪ መግለጫ ምላሽ ሰጠ። ተቋማችን አስመልክቶ በአንዳንድ ማህበራዊ ሚዲያ ላይ የሚዘዋወረውን የተዛባ መልእክት ተመልክተናል ይላል መግለጫው። አዲስ አበባ ከተማ አንዳች የጸጥታ ችግር ያለ ለማስመሰል የተደረገውን ጥረትም አስተውለናል። ይሁን እንጂ እስካሁን ባደረግነው ማጣራት መልእክቱ በተቋማችን እንዳልተላለፈና ተቋማችንም የማይወክል መሆኑን ያስታወቅን፣ ፖሊስም ጉዳዩን የበለጠ ያጣራ እንደሚገኝ እንገልጻለን ብለዋል። የተላለፈው መልእክትም ፍጹም ከከተማችን ነባራዊ ጸጥታው
ሁኔታ ጋር የማይገናኝ ሲሆን አሁን ላይ የከተማችን ሰላምና ደህንነት ከምንጊዜውም በላይ በአስተማማኝ ሁኔታ ላይ እንዳለ እንገልጻለን ሲል ተደምጧል። የአሜሪካ ኤምባሲ በትናንትናው ዕለት በአዲስ አበባ ችግሮች ስለሚከሰቱ ራሳችሁን ጠብቁ በሚል ዜጎቹን ማስጠንቀቁ ይታወሳል። በየትኛውም ቦታና በማንኛውም ጊዜ ሊከሰት ይችላል። ንቃት ተጋላጭነትን ለመቀነስ ቁልፍ ነው። ስለዚህ በኢትዮጵያ ያላችሁ ዜጎቼ ተጠንቀቁ በማለት ሰልፎችን፣ ስብሰባዎችንና ሌሎች ትልልቅ የህዝብ ስብስቦች ባሉበት ቦታ እንዳትገኙ ሲል ጥብቅ ማስጠንቀቂያ ለዜጎቹ መስጠቱ አይዘነጋም። እጅግ አነጋጋሪውና ጅቡቲ በኢትዮጵያ ላይ እየቀየረች የመጣችው ፖሊሲ። ጅቡቲ በህገወጥ መንገድ በአገሪቱ የሚኖሩ ሰነድ አልባ የውጭ ሀገር ዜጎች ከዚህ ወር መጨረሻ ሀገሪቱን ለቀው እንዲወጡ በጥብቅ አሳስባለች። አንድ የዓለም አቀፍ ህግና የዲፕሎማሲ ተንታኝ ይህ የጅቡቲ ውሳኔ ባልተለመደ መልኩ ኢትዮጵያውያንን ማካተቱ ሀገሪቱ ከኢትዮጵያ ልታገኙ የምትችለው የወደብ ኪራይ ወይም አገልግሎት ጥቅም ሊቀንስ አሊያም ሊቋረጥ የሚችልበት ሁኔታ እንዳለ የሚጠቁሙ ጉዳዮች በመኖራቸው የመጣ ሳይሆን እንዳልቀረ ገልጸዋል። በጅቡቲ ኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት ማድረጉንና ቀነ ገደቡ በ3 ወር እንዲራዘም ጥያቄ አቅርቦ እንደነበር አስታውቋል። እንደ ጀርመን ድምጽ ዘገባ የጅቡቲ ባለስልጣናት ግን የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ምላሽ መስጠታቸውን ኤምባሲው ባወጣው መግለጫ ገልጿል። 1.1 ሚሊዮን ዜጎች ያሏት ጅቡቲ ህጋዊ ፍቃድ የሌላቸውና በህገ ወጥነት በሀገሪቱ የሚኖሩ ያለቻቸው የውጭ ሀገር ዜጎች እስከ ሚያዝያ መጨረሻ ለቀው እንዲወጡ በብርቱ አስጠንቅቃለች። ጸጥታና የጤና ችግሮች የዚህ ውሳኔ ምክንያት ሆነው የቀረቡ ጉዳዮች ናቸውም ተብሏል። የፕሬዝዳንት ኢስማኤል ኦማር ጊሌ አማካሪ ከፈረንሳይ ዜና አውታር ጋር ባደረጉት ቃለ ምልልስ ጅቡቲ የዓለምን ድህነት መሸከም እንደማትችል መናገራቸው ተዘግቧል። አማካሪው ሁሉንም የዓለምን ድህነት ማስተናገድ አንችልም በማለት የመንግስታቸው ውሳኔ መነሻም ምን እንደሆነ ጠቁመዋል። ጅቡቲ የሚገኝ የኢትዮጵያ ኤምባሲ በጉዳዩ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መወያየቱን አስታውቋል። ኤምባሲው በጅቡቲ የሚኖሩና ህጋዊ መኖሪያ ፍቃድ የሌላቸው ዜጎች በብዛት ስላላቸው ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት፣ የንግድ ድርጅት ያላቸው ዜጎች ዕቃቸውን አጣርተው መሸጥ ስላለባቸው፣ በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎች ያልተከፈለ ውዝፍ ክፍያዎች ካሉ እንዲከፈላቸው ማድረግ አማራጭ ነው መቅረቡንም ጠቁመዋል። እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታንና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ ማቅረቡን ገልጿል። የጅቡቲ ባለስልጣናት ለዚህ በሰጡት ምላሽ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ለማስወጣት የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይበት ሀገር እንደሌለ በግልጽ ማመልከታቸውን ኤምባሲው አስታውቋል። ጅቡቲ ለረጅም ዓመታት እዚያው የሚኖሩ ኢትዮጵያውያን ስደተኞች ናችሁ፣ ሰነድ የላችሁምና አባረራለሁ የሚል አቋም ስታራምድ ታይቶ አይታወቅም ያሉት አንድ የዲፕሎማሲ ተንታኝ ሀገሪቱ የተፈጠረባት ስጋት የዚህ መነሻ ሳይሆን እንዳልቀረ አብራርተዋል። ኢትዮጵያውያንን ሰነድ አልባዎች ናችሁ፣ በህገወጥ መንገድ ድንበሬን አቋርጣችሁ ገብታችኋል፣ አሁን አባረራለሁ ማለቷ ከኢትዮጵያ ልታገኝ የምትችለው ጥቅሟ ሊከበርላት ስላልቻለ ነው። በየዓመቱ ወደ $2 ቢሊዮን የምታገኝበት የወደብ አገልግሎት፣ የወደብ ኪራይና ከወደብ ጋር ተያይዞ የምታገኝበት ጥቅም ሊቀለበስ ወይም ሊቋረጥ የሚችልበት እድል እንዳለ የሚጠቁሙ ጉዳዮችም አሉ። ኢትዮ ቴሌኮም ባለፈው ጥቅምት ወር መጀመሪያ ለሽያጭ ካቀረባቸው 100 ሚሊዮን አክሲዮኖች ውስጥ 89.3 ሚሊዮን ያህሉ እስካሁን አልተሸጡም አለ። የኩባንያው ዋና ስራ አስፈጻሚ ፍሬድ ታምሩ የቀሩትን አክሲዮኖች ሽያጭ በሚመለከት ከኢትዮጵያ ኢንቨስትመንት ሆልዲንግስ እና በየደረጃው ካሉ የመንግስት ባለስልጣናትና ውሳኔ ሰጪ አካላት ጋር ውይይት እያደረጉ መሆኑን አስታውቀዋል። ሂደቱ አልተጠናቀቀም። በዚህ ሂደት እየተመለከትን ያለነው በመጀመሪያው ሂደት ላይ ለመሳተፍ የፈለጉም በደብዳቤም ጭምር የጠየቁ ኩባንያዎች አሉ። ባንኮችን ጨምሮ ሼር ከኢትዮ ቴሌኮም አክሲዮን ድርሻ መግዛት የሚፈልጉ አሉ። እንደዚሁም ትውልደ ኢትዮጵያን ጥያቄ አቅርበዋል ሲሉ ፍሬህይወት በትናንትናው ጋዜጣዊ መግለጫ ተናግረዋል። ኢትዮ ቴሌኮም በዚህ መልኩ የቀረቡለትን ጥያቄዎች ታሳቢ በማድረግና መንግስት በጉዳዩ ላይ ወደፊት በሚሰጠው አቅጣጫ ላይ በመመርኮዝ ቀጣይ አክሲዮኖች ሽያጭ የሚካሄድበትን ጊዜ እንደሚያሳውቅ የኩባንያው ዋና ስራ አስፈጻሚ ገልጿል። ዶክተር ወርቅነህ ገበየሁ ለሶማሊያ 8000 ጦር እንጨምርላት ሲሉ ሞግተዋል። ዶክተር ወርቅነህ ገበየሁ ለሶማሊያ ሰላም አስከባሪ 8000 ወታደሮች ሊጨመሩላት እንደሚገባ ሞግተዋል። በካምፓላ እየተካሄደ ባለው የኤዩ ሶም ስብሰባ ላይ ንግግር ያደረጉት የኢጋድ ዋና ጸሐፊ ወርቅነህ የሶማሊያ ጸጥታ ሁኔታ አሁን በመስቀለኛ መንገድ ላይ እንደሚገኝ አስረድተዋል። የሶማሊያና አጋር ወታደሮች በሽብርተኝነት ላይ የሚያደርጉትን ዘመቻ አጠናክረው መቀጠላቸውን ጠቁመው አሁን ላይ ታጣቂዎች የአቅርቦት ሰንሰለታቸው መበጠሱን አስታውቀዋል። ይሁንና በሶማሊያ ለተሰማራው አዲሱ ሰላም አስከባሪ ኃይል ከተመደበው በጀት ውስጥ የተገኘው አነስተኛ መሆኑን የገለጹት ወርቅነህ የ$96 ሚሊዮን እጥረት እንደተከሰተም አስረድተዋል። ይህ ጉዳይ በሎጂስቲክስና አቅርቦት ላይ አደገኛ ክፍተት እየፈጠረ መሆኑን አስታውቀው በአስቸኳይ መፍትሄ እንዲፈለግ አሳስበዋል። እንዲሁም ለሰላም አስከባሪው ኃይል ተጨማሪ 8000 ወታደሮች እንዲጨመሩለትና አቅሙ እንዲጠናከር ጥሪ አቅርበዋል። በመጨረሻም
ታዬ ደንደአ ፍርድ ቤት ሳይቀርቡ መቅረታቸው ተሰምቷል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ የመከላከያ ምስክሮች አለመቅረባቸው ተሰምቷል። ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያን ህጉን በመተላለፍ በሚሉ ተደራራቢ ወንጀሎች ተከሰው ፍርድ ቤት ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ የመከላከያ ምስክሮች ትናንት በችሎት አለመቅረባቸው ተገልጿል። አቶ ታዬ ደንደአ ከአንድ ዓመት የስር ቆይታ በኋላ በዋስ ተለቀው ትናንት ለሶስተኛ ጊዜ ፍርድ ቤት የቀረቡ ሲሆን ከዚህ በፊት በነበረው ችሎት ላይ 5 የመከላከያ ምስክሮች የምስክር ቃላቸውን እንዲያሰሙ ጠይቀው ነበር። በዚህም መሰረት ዳር 9 ቀን 2017 ዓ.ም ባስቻለው ችሎት ከነዚህ ውስጥ ሁለቱ ማለትም የፖሊስ ኮሚሽነር መላኩ ፈንታና አምባሳደር ብናልፍ አንዱዓለም ለፍርድ ቤቱ በጽሁፍ የምስክርነት ቃላቸውን ሰጥተዋል። ቀሪዎቹ 3 የመከላከያ ምስክሮች በሁለተኛው ችሎት ብሎ የመከላከያ ምስክርነታቸውን ለመስጠት ያልተገኙ ሲሆን በትናንቱ ቀጠሮም በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት ሳይቀርቡ መቅረታቸውን አሃዱ በቦታው ተገኝቶ አረጋግጧል። በዚህም ቀሪዎቹ 3 የመከላከያ ምስክሮች ባለመቅረባቸው ምክንያት ለቀጣይ ሰኔ 30 መዝገቡ ተቀጥሯል። የቀድሞ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ በችሎቱ በሰጡት ቃል ለምን ፍርድ ቤት የያዘውን የምስክር መጥሪያ ተቀብለው መልስ እንዲሰጡ አይሆንም፣ ተጨማሪ ቀጠሮ መስጠት አይገባም ብለዋል። የአቶ ታዬ ጠበቃ በበኩላቸው ፍርድ ቤቱ የሰጠውን ትዕዛዝ በአግባቡ መድረስና ለመድረሱ መልስ ሊሰጠን ይገባል ያሉ ሲሆን በአካልም ባይሆን በጽሁፍም ማቅረብ እንዲችሉ ችሎቱ ሊያሳስብ ይገባል ብለዋል። እንዲሁም መጥሪያው የሚደርስበትን መንገድ በማሰብ እንደሚገባና መጥሪያ እንቀበልም የሚሉ ምስክሮች ካሉ ችሎቱ ሊቀበሉ አይገባም ብለዋል። ፍርድ ቤቱም መጥሪያው በፌደራል ፖሊስ በኩል እንዲደርስ ትዕዛዝ እንደሚሰጥ አስታውቋል። ችሎቱ መጥሪያው እንዲደርስና ተከላካይ ምስክሮች መልስ እንደሰጡ በፌደራል ፖሊስ እንዲደርሳቸው ትዕዛዝ በመስጠት የመዝገቡ ምስክር ለመስማት ለሰኔ 30 ቀን 2017 ዓ.ም ቀጠሮ ሰጥቷል። የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።